ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁ? እንዴት ሰነበታችሁ? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 2 ሶሉሽን ላይ ሶሉሽን ፕሮሰስ የሚለውን ፓርት 3 ዲስከስ የምናደርግ ይሆናል። ከዚህ በፊት ፓርት 1 እና ፓርት 2 ዲስከስ አድርገናል። ስለ ሶሉሽን ጠቅላላ ሐሳቡን ዲስከስ ለማድረግ ሞክረናል። አሁን ደግሞ ቀጣዩን ፓርት 3 ዲስከስ የምናደርግ ይሆናል። ዲስከሽናችንን ከመጀመራችን በፊት ግን አንድ ድንቅ ዌብሳይት ላስተዋውቃችሁ ፈልጋለሁ። ይህ ዌብሳይታችን www.lucybridgeacademy.com ነው። በዚህ ዌብሳይት ውስጥ ብዙ አይነት የጥያቄ ባንኮች ያሉበት የተለያዩ 5 ቋንቋዎችን ኮሙኒኬት ማድረግ የምትችሉበት ድንቅ ዌብሳይት ነው እና ይሄን ዌብሳይት እንድትጠቀሙ እየጋበዝኩ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን የምታገኙን መሆኑን እያሳሰብኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ የመጀመሪያው the factor affecting the rate of dissociation አፌክት የሚያደርጉ ፋክተሮች እነማን ናቸው የሚለውን በዋነኝነት እነማን እንደሆኑ የምናይበት ይሆናል። የመጀመሪያው ፋክተር affecting the rate of dissociation ወይም የፍጥነቱ ወይም መዘግየቱ ሊሆን ይችላል። እሱን አፌክት የሚያደርግ ወይም ተጽዕኖ የሚያሳድር ፋክተር አንደኛው the rate of dissociation ነው። በምን ያህል ፍጥነት rate of dissociation ያደርጋል የሚለውን መጀመሪያ ዲፋይን እናደርገው። what do you mean rate of dissociation የሚለውን እንወቅ። መጀመሪያ አፌክት የሚያደርጉትን ነገር ከማወቃችን በፊት ራሱ rate of dissociation ምንድነው የሚለውን ለማወቅ እንሞክር። ኦኬ፣ the rate of dissociation is how quick the solute dissolve in a solvent to form a solution። ምንድነው? በምን ያህል ጊዜ ውስጥ ሶሉቱ በሶልቨንቱ ዲዞልቭ ይሆናል የሚለውን ሜጀር የምናደርግበት ምን ይባላል? the rate of dissociation። ስለዚህ በዚህ ያህል ፍጥነት ብለን ልንሰይም የምንችለው ምን ያህል ሶሉት በምን ያህል ጊዜ ሶሉብል ነው ማሟ የሚለውን ሜጀር የምናደርግበት ነው rate of dissociation። ኦኬ፣ ዲፔንዲንግ ሜንሊ ይሄ ሬት ኦፍ ዲሶሲዬሽን በብዙ ነገር ዲፔንድ ያደርጋል። ዋነኞቹ እነማን ናቸው? የመጀመሪያው ኢንተርፓርቲክላር ፎርስ፣ በፓርቲክሎቹ መካከል፣ በኤሌመንቶቹ መካከል፣ በአተሞቹ መካከል ያለው ኢንተርፓርቲክላር ፎርስ፣ በእነሱ መካከል ያለው ፎርስ ተጽዕኖ ያደርጋል። ፎርሱ በጣም ከፍተኛ ከሆነና ብሬክ ለማድረግ ከባድ በሆነ ቁጥር the rate of dissociation ምን እያደረገ ይሄዳል? እየቀነሰ ይሄዳል። ደግሞ ኢንተርፓርቲክላር ፎርስ ደግሞ እየቀነሰ ከሄደ ምን ይሆናል? ዲሶሲዬሽኑ በጣም ፋስት እየሆነ ይሄዳል። ስለዚህ ኢንተርፓርቲክላር ፎርስ is the major factor አፌክት የሚያደርግ ዋነኛ ፋክተር ነው ብለን ዲፋይን ማድረግ እንችላለን። ሌላው ደግሞ ቴምፕሬቸርም እንደዛው ነው። ቴምፕሬቸር ሌላው ሰርፌስ ኤሪያ ኦፍ ዘ ሶሊድ ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ማለት ምን ያህል ቦታ ይይዛል ነው። ሰርፌስ ኤሪያው በጨመረ ቁጥር ምን ይሆናል? ለሶሉብል ለመሆን የተመቸ ይሆናል። ሶሉቱ ሰርፌስ ኤሪያው ጨመረ ማለት ከሶልቨንቱ ጋር የሚገናኝበት ቦታ በዛ ማለት ነው። ለምሳሌ አንድ ጨው አንኳሩን ጨው አርጋችሁ ውሃ ውስጥ ብከቱትና ፈጭታችሁ ውሃ ውስጥ ብከቱት የትኛው ነው ቶሎ የሚሟሟው? አብሶሉትሊ የተፈጨው። ምክንያቱም ምን ይሆናል? በተፈጨ ቁጥር ሰርፌስ ኤሪያው እየጨመረ ይላል። ሰርፌስ ኤሪያው ጨመረ ማለት ደግሞ ከሶልቨንቱ ጋር ወይም ከአሟሚው ጋር የሚገናኝበት ፓርቲክሎች የሚገናኙበት ሰፊ አማራጭ እየፈጠርንላችሁ። ስለዚህ ብዙ ተገናኙ ማለት ሶሉብል የመሆን እድሉን ምን አደረግን ማለት ነው? አሰፋን ማለት ነው። ስለዚህ ሰርፌስ ኤሪያ ኦፍ ዘ ሶሊድ ኦልሶ በጣም ፋክተር ነው። ስቲሪንግም ደግሞ ሌላው ፋክተር ነው። ስናማሰል ለምሳሌ ሻዩን ካላማሰል ነው ረጅም ሰዓት ይሄዳል በራሱ ለማሟሟት። ካማሰል ነው ግን ሬት ኦፍ ዲሶሲዬሽኑ ይጨምራል። ስለዚህ ስቲሪንግም ራሱ አንዱ ፋክተር ነው። ስለዚህ በዋነኝነት እነዚህ አራቱ ምክንያቶችን መጥቀስ ይቻላል። የመጀመሪያው ኢንተርፓርቲክላር ፎርስ ብለን፣ ሁለተኛው ቴምፕሬቸር፣ ሰርፌስ ኤሪያ ኦፍ ዘ ሶሊድ ኤንድ ስቲሪንግ አር ዘ ሜጀር ፋክተሮች ናቸው ብለን ማለት እንችላለን። ኦኬ፣ ሌላ አሁን ስለ ቴምፕሬቸር እና ስለ ሰርፌስ ኤሪያ ደግሞ የተወሰነ እናውራ። when increasing temperature or surface area of the solid generally increase the dissociation rate። ለምንድነው ግን ቴምፕሬቸር ሲጨምር ዲሶሲዬሽን ሬት የሚጨምረው የሚለውን ለመመለስ እንሞክር። ዋነኛ ምክንያት ቴምፕሬቸር ጨመረ ማለት ኢነርጂው ጨመረ ማለት ነው አይደል? አንድ ነገር ቴምፕሬቸሩ እየጨመረ ሲሄድ ምን እያደረገ ይሄዳል? ቦይልድ እያደረገ ይሄዳል አይደል? ምን እየፈላ ይሄዳል። በዛ ጊዜ ምን ይላል? ካይናቲክ ኢነርጂ እየጨመረ ይሄዳል። ኢነርጂ ጨመረ ማለት በሶሉቶቹ መካከል ያለው ፎርስ ብሬክ ለመደረግ ቀላል ይሆናል። ምክንያቱም ኢነርጂ
በሂቱ ምክንያት ኢነርጂ እየጨመረበት ስለሚሄድ ብሬክ ያደርጋል። ስለዚህ ሶሊቶቹ መካከል ያለው ፎርስ ምን ይሆናል? ብሬክ ይሆናል። ስለዚህ ሶሉሽን የመፈጠር እድሉ የዛኑ ያህል ይጨምራል። ምክንያቱም ካይናቲክ ኢነርጂም ስለሚጨምር ሞለኪውሎች ምን ማድረግ ይችላሉ? ፍሪሊ ሙቭ የማድረግ እድላቸው እየጨመረ ይሄዳል። ፍሪሊ ሙቭ አደረጉ ማለት ደግሞ ምን አደረጉ ማለት ነው? ሶሊቶቹ ከሶልቨንቶቹ ጋር ኢንተራክት የማድረጋቸው እድል ምን እያደረገ ይሄዳል? እየሰፋ ይሄዳል ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።